السلام عليكم ورحمة الله وبركاته የዛሬው ባለ ታሪክ እንዲህ ይላል ሐቢቢ አሰላሙ አለይኩም አንድ ጥያቄ አለኝና እስኪ መፍትሄ ካለው ንገሩኝ እኔ ባለ ትዳርና የአንድ ልጅ አባት ነኝ ያገባኋት ልጅ ግን ድንግል አልነበረችም የወንድ ጓደኛ እንደነበራት አውቅ ነበርና ለዛም ብዬ ሳንጋባ በፊት ከወንድ ጋር ተኝተሽ ታውቂያለሽ ወይስ ድንግል ነሽ ድንግል ካልሆንሽ ብንጋባ እንፋታለን ስለዚህ አሁኑኑ ንገሪ ብዬ በግልጽ ጠይቄያት ነበር እሷ አዎ ድንግል ነኝ ወንድ አላቅም አለችኝ አመንኳትና ተጋባን ግን ድንግል የሚባል ነገር የለም በድንጋጤ የጀመርነውን ግንኙነት ሳልጨርስ ነው ከላይዋ ላይ የወረድኩት እና ለምን ዋሽሽ ብዬ አጥብቄ አስጨንቄ ስጠይቃት በፍጹም በቁርአንም ልልሃለሁ ወንድ ነክቶኝ አያውቅም ምናልባት ተፈጥሮ ሊሆን ይችላል አለች በቁርአንም ላለሁ ስላለች ብቻ ሳይዋጥልኝ በትዳሪ ደስተኛም ሳልሆን ዝም ብዬ መኖር ጀመርኩ አረገዘች ወለደች በወለደች በ3 ወር አካባቢ ስራ ቦታ እየሄድኩ ትራንስፖርት ውስጥ ሁለት ወጣቶች የሚያወሩት ነገር ጆሮዬ ውስጥ ገባና ተገበይ በጥሞና አዳመጥኳቸው የሚያወሩት ግን ስለኔ ሚስት ነበር አንድ ባንድ ያደረጉትን ነገር ለጓደኛው እየነገረው ነበር ቁጥሩ የማይታወቅ ቀን አብሬያት ተኝቻለሁ እና አስረግዣትም አስወርዳለች ከሰርጓ ከሁለት ቀን በፊት አብረን ተኝተናል ብሎ ሲያወራ በጆሮዬ ነው የሰማሁት እና ልፈታት ወስኜ ነበር ግን ልጄ 3 ወሯ ነው እስኪ ምከሩኝ ይላል والله ለዚህ ልጅ አላህ ይሁንህ ነው የሚባለው ምን ተብሎ ይመከራል እኔ አሁን ላለበት ሁኔታ ምንም የምለው ነገር የለም በጣም የሚያሳዝን ነው የሚያሳፍር ነው ግን አላህ ይሁንህ ግን ከዚህ በኋላ የሆነ ነገር ካገኘህባት ባንተ ላይ ኺያና ነገር ክህደት ነገር ብልግና ነገር ካገኘህባት አይደለም አንድ 5 ብትወልድ ወደ ቤተሰቦቿ ላካት ይሄ ነው ምልህ ማለት ነው ግን አሁን ላለህበት ሁኔታ ምንም ማለት ነው ግን ላላገቡ ሰዎች ይላለሁ እንደ ሁሉ ጊዜው ማለት ነው አንድ ሴት ከትዳር በፊት የብልግና ጓደኛ ካላት ወንድ ጓደኛ ካላት ድንግል ነኝም ብትል አምናችሁ እንዳታገቡ ይሄን ካሁን በፊትም ብያችኋለሁ ብልጥ ከሰው ታሪክ ነው የሚማረው ሞኝ ግን በራሱ ነው የሚማረው ስለዚህ ካሁን በፊት ተጠንቀቁ ያልኳችሁ ነገር ይሄው አሁንም በሌላ ሰው ደርሶ እንደምታዩት ታሪኩን አካፍሏል ማለት ነው ጨዋ ወንዶች በቃ ሴትን በብልግና አይታችሁ ማታውቁ በቃ እንደናንተው ጨዋ የሆነች ድንግል የሆነ ሴት አግቡ ይሄ ነው የምለው ሰላም አለይኩም